በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ ክቡር አባታችን መልአከ ገነት መምህር ዘማርያም ሙጬ የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችንና መምህራችን መጋቤ ሐዲስ የጌታ ገብረ መድኅን የዚሁ ታሪካዊ ቤተ ክርስቲያን የትርጓሜ መጻሕፍት መምህር መምህራነ ወንጌል ክቡር ሊቀ ጠበብት፣ በዚህ ቅዱስና ስፍራ የተሰበሰባችሁ የልዑል እግዚአብሔር ውድ ልጆች ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ፣ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምንተ ንብላ ለነፍስ አመልዕተ እግዚአብሔር፣ ነፍሳችንን በእግዚአብሔር ቀን ምን እንላታለን? ለአምላካችን በእግዚአብሔር ቅዱስ ፈቃድ እንግዲህ የዛሬውን ዕለት መሰረት በማድረግ አጠር ያለ ደቂቃ የምንማማር ይሆናል። እግዚአብሔር አባታችን ያስተምረን ዘንድ በጎ ፈቃድ ይሁንልን። የዛሬው ዕለት ለክርስቲያኖች ወልደ እግዚአብሔር ወልደ ማርያም ብለን ለምናምን አብቶልና ስመ ክርስትና ለተቀበለን ለእኛ ለኦርቶዶክሳውያን በተቀበልነው ክርስትና ልክ ለምንኖር ለእኛ ለእግዚአብሔር ልጆች ትልቅ የደስታና የምስራች የሰላም የድል ቀን ነው። በዚያው ልክ ደግሞ የእግዚአብሔር መምጣት ለሚያሳቅቃቸው በእግዚአብሔር ፊት ለመቆም ብቁ ላልሆኑ ሰዎች ደግሞ የመከራና የስቃይ የዋይታ ቀን ነው። ይህንንም አስመልክቶ ሊቁ በቅዳሴው ላይ ምንተ ንብላ ለነፍስ አመልዕተ እግዚአብሔር ወአመልዕተ ደይ አብያት ክስታ ወስጣ ምግባራት በማለት የሊቁ የቅዱስ ያሬድን ሀሳብ ተቀብሎ ሰፋ አድርጎ ቅድም በቅዳሴው ላይ በአማርኛ እየተነበበልን እየሰማነው እንደነበረ ሁሉ እግዚአብሔር በሚመጣ ጊዜ፣ እግዚአብሔር በግልጥ በሚፈርድበት ጊዜ፣ እግዚአብሔር ያን ጊዜ ያለ ምሕረት ያለ ርኅራኄ ያለ ይቅርታ ለኃጥአን በምሕረት በርኅራኄ በይቅርታ በቸርነት ደግሞ ለጻድቃን በሚፈርድበት ጊዜ ለሁለቱም እንደ ስራቸው ሳይሆን ለመስራት በሞከሩት ልክ በሚከፍልበት በዚያ ዕለት ለጻድቃንም ገነትን ለመግዛት ወይም ገነት ለመግባት መንግሥተ ሰማያት ለመግባት የሚበቃ ስራ የሚሰራ የትኛውም ፍጡር የለም። ግን የእግዚአብሔር ምሕረትና ቸርነት ሆኖለት አብዛኛው ሕዝብ ብቻ የጽድቅ ስራን መስራት ስለጀመረ ስላልዋሸ፣ ስላልሰረቀ፣ ስላላመነዘረ፣ ስላልገደለ የመሳሰሉትን የኃጢአት ስራዎች ስላልሰራ በቀኝ እንዲቆምና መንግሥተ ሰማያት እንዲገባ ይፈቀድለታል። በተቃራኒው ደግሞ በቻለው መጠን አቅሙ የፈቀደለትን ያህል ሁሉ የኃጢአት ስራ ከውሸት ጀምሮ የሞከረም የሰራ ሙሉ በግራ እንዲቆም በኋላም ወደማያልፈው ወደ ዘላለም እሳት እንዲሄድ ይደረጋል። ይህ ከሚደረግባቸው ዕለታት ደግሞ አንዱ እንደ ቤተ ክርስቲያናችን አስተምህሮ ይህ ዕለት ነው። ደብረ ዘይት በመባል ይታወቃል። ደብረ ዘይት የተባለበት ትልቁ ምክንያት አንደኛው ትምህርቱ የተነገረበት ቦታ የወይራ ዛፎች የሚበዙበት ስለነበረ ትምህርቱ የተነገረው በዚያ ቦታ ላይ ስለነበረ በደብረ ዘይት የተነገረው በደብረ ዘይት ለቅዱሳን ሐዋርያት የተነገራቸው ያስተማራቸው ትምህርት ብሎ ከነ ቦታው ጭምር ለማስታወስ ነው። ሌላው ዳግም ሲመጣም ደግሞ
ደሞዝ የሚከፍልበት ያው ቦታ ስለሆነ እንደየሥራው ለሁሉም እንደየበጀት መጠኑ ደሞዝ የሚከፍልበት ቦታ ስለሆነ እንዳልኳችሁ ለኃጥአን የኃጢአት ደሞዛቸውን ለጻድቃንም የጽድቅ ደሞዛቸውን የሚከፍልበት ቦታ ስለሆነ ደብረ ዘይት ተባለ። ሊቁ ቅዱስ ያሬድ ሲያብራራ እንዲህ አለ። እንዘ የነበረ እግዚእነ ውስተ ደብረ ዘይት ቀርቦ አርዳኢሁ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን ከተማውን ሲያስተምር ውሎ ማታ ለጸሎት ለዕረፍት የተረጋጋ ቦታ ስለሆነ በዚያ ወደ ተራራው ወጥቶ ያድር ነበረ። በዚያው በደብረ ዘይት ተቀምጦ እያለም ደቀ መዛሙርቱ ቀርበው መምጣትህ እንዴት ነው? ዳግም እመጣለሁ ብለህናል። ስትመጣ ግን ምን ይመስላል? በምትመጣ ጊዜ ምን ታደርጋለህ? ከመምጣትህ በፊትስ ምልክቱ ምንድን ነው? እንድንዘጋጅ ተዘጋጅተን እንድንጠብቅ ከመምጣትህ በፊት ያለውን ምልክት ንገረን። በመጣህም ጊዜ ደግሞ ምንድን ነው የምታደርገው አሉት። እዚያ በኋላ በዚህ በማቴዎስ ወንጌል 24ኛው ምዕራፍ ላይ የተጻፈውን ሐሳብ በሙሉ ነገራቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ የመጣችሁ አስሆናችሁ አላስፈታችሁኝም፣ በታመምኩ ጊዜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም የሚለውንና በተቃራኒው ደግሞ አድርጋችሁልኛል የሚለውን ይህንን ስድስቱን የወንጌል ሕግ ነገራቸው። በእነዚህ ውስጥ ግን እነዚህ ዋናዎቹ ናቸው። በእነዚህ ውስጥ 6666 ትእዛዛት አሉ። እነዚያን ሁሉ ተረጎመ፣ መሰጠረ፣ አብራራላቸው፣ ነገራቸው። እነዚያን ሁሉ እግዚአብሔር መንፈስ ቅዱስ በገለጠላቸው መጠን የሰሙትን ቅዱሳን ሐዋርያት ለተላውያን ሐዋርያት ለተከታዮቹ ለደቀ መዛሙርቶቻቸው ነገሯቸው፣ አስተማሯቸው። እናም ይህንን የሰማው ሊቅ ምን አለ? ምን ተንብላ ለነፍሳ መልእክተ እግዚአብሔር፣ በእግዚአብሔር ቀን ነፍሳችንን ምን እንላታለን? እግዚአብሔር በሚመጣበት ቀን በፊቱ ስንቆም ያን ጊዜ ለነፍሳችን ምንድን ነው ምንላት? እግዚአብሔር ሲመጣ በቀኝና በግራ ያቆማል። አብሃ ያቆሙ ማባጋ በየማኑ አጣሌ በጸጋሙ ፍየሎችን በግራው በጎችን በቀኙ ያቆማል። በቀኙ የቆሙትን ወደ አባቴ መንግሥት ለዘላለም ወደ ተዘጋጀው ወደማያልፈው ወደማይጠፋው ዓለም ሳይፈጠር ለእናንተ ተዘጋጀላችሁ ወደ እግዚአብሔር መንግሥት ግቡ ይላቸዋል። ደግሞ በግራ በኩል ያሉ ፍየሎቹን ዓለም ሳይፈጠር ጀምሮ ለዲያብሎስና ለሰራዊቱ ወደ ተዘጋጀው ገሃነም ሂዱ ይላቸዋል። ያን ጊዜ ታዲያ ነፍሳችን ቤት በኩል ይሆን የምትመደበው? የነፍሳችን ኃላፊነት በእጃችን ነው። በቀኝም እንድትቆም በግራም እንድትቆም ሙሉ ኃላፊነቱ የኛ ነው እና በግራ ከሚቆሙት ናት ወይስ በቀኝ ከሚቆሙት? የነፍሳችን መደቤቱ ላይ ነው። እንግዲህ የሰው ልጆች እችም እጸድቃለሁ ልክ ነኝ ብለን ደፍረን ወስነን ሙሉ በሙሉ አንናገርም እንጂ በእርግጠኝነት ለጽድቅ አገልግሎትና ለርኩሰት አገልግሎት የሚሆን ሕይወት እንዳለና እንደሌለን ማወቅ በጣም ቀላል ነው። እየገደልን፣ እየሰረቅን፣ እየዘረፍን፣ እየዋሸን፣ እየሰከርን፣ እያመነዘርን መንግሥተ ሰማያት እገባለሁ እግዚአብሔር እሆናለሁ ብሎ ተስፋ የሚያደርግ ሰው አይኖርም። ያንን የምናደርግ ከሆነ በእግዚአብሔር ሕግ የምናላግጥ እግዚአብሔርን እንዳላዋቂ እግዚአብሔርን እንደማይሰማ እግዚአብሔርን እንደማይችል እግዚአብሔርን እንደማያደርግ ቆጥረን እግዚአብሔርን አላዋቂ ብሎ እንደመሰየም ነው የሚሆነው። እግዚአብሔርን አዋቂነቱን፣ እግዚአብሔርን ካህሊነቱን፣ እግዚአብሔርን ማእምረ ዋዕትነቱን ከተረዳን ካወቅን ከተማርን ግን ያንስ እንቅስቃሴያችን የህይወት እንቅስቃሴያችን የህይወታችን ውጣ ውረድ ያለንበትን ደረጃ ይነግረናል። ሌባ መንግሥተ ሰማያት እንደማይገባ እናውቃለን አይደለም? ስለዚህ ሌቦች መንግሥተ ሰማያት የመግባት ተስፋ አይኖረንም ማለት ነው። ያ ማለት ዛሬ ባለንበት ደረጃ ነው። ነገ ንስሐ ልንገባ እንችላለን፣ ግን ነገ ሳይደርስ ዛሬ መላከ ሞት ሊመጣ ይችላል። ስለዚህ ባለንበት ቅጽበት አሁን አለ ሊቁ ምን ተንብላ ለነፍስ፣ አሁን እግዚአብሔር መጥቷል። አሁን ሕይወታችን ጫፍ ላይ ነው፣ አፋፍ ላይ ነው ያለው መላከ ሞት።
መልአከ ሞት እኛ ጋር አብሮ በሕይወታችን ውስጥ አለ። መልአከ ሞት ሲመጣ ለነፍሳችን ምን እንላታለን? መልአከ ሞት መጣ ማለት እግዚአብሔር መጣ ማለት ነው። የሰው ልጅ ዕለተ ምጽአቱ የሰው ልጅ የሞቱ ቀን ወይም ደግሞ መሰብሰቢያው ቀን ዕለተ ምጽአቱ ነው። ሌላ ዕለተ ምጽአት የለም። ሌላ ህልቀተ ዓለም የለም። ያኛው ህልቀተ ዓለም ያኛው ዕለተ ምጽአት አጠቃላይ ዓለም በሙሉ የተሰራው ዓለም ሰማይና ምድር በውስጡም ያሉት በሙሉ የሚያልፉበት ነው። የእያንዳንዱ ሰው ዕለተ ምጽአት ግን የሞቱ ቀን ነው። ስለዚህ ሞት ሲመጣ ነፍሳችንን ምን እንላታለን? በእግዚአብሔር ቀን ያላት የእግዚአብሔር ቀን እግዚአብሔር ወደ እኛ የሚመጣባት ይሄኛው ቀን እኛ ወደ እግዚአብሔር የምንሄድበት እግዚአብሔርን የምንጣራበት ከእግዚአብሔር በረከት የምንቀበልበት ቀርቦ እያለ በሚሰማበት ሰዓት ወዘተ ተብሎ በተነገረን ልክ ወደ እግዚአብሔር የምንቃትትበት የምንጮህበት የሩጫ ዘመናችን ነው። የሰው ልጅ ይሄ በምድር ላይ የሚኖረው ዘመን አጠቃላይ የሩጫ ዘመን ነው። የመጨረሻው ትራፊ ደወል ሲደወል ሪባን ቆርጠን የምንገባው የዕለተ ምጽአት የሞታችን ቀን ነው። የራሳችን ዕለተ ምጽአት ቀን እስከዚያ ቀን ድረስ የሩጫ ትራክ ውስጥ ያለን ሰዎች ነን። ሰው ከጽንስ ዕለት ጀምሮ ከአባት 23 ከእናት 23 ውሁድ አንድ ሆኖ ያን ጊዜ ውሁድ ተዋህደው ጽንስ በጀመረበት ቅጽበት ጀምሮ ሩጫ ላይ ነው። በማኅፀን 9 ወር ወይም 9 ወር ከ5 ቀን ስንሮጥ እንቆያለን። ከዚያ ከማኅፀን ሰፋ በሚለው በዚህ ዓለም ግን መውጫ በር በሌለው በየትኛውም በኩል ዝግ በሆነው ዓለም ስንሮጥ እንኖራለን። ስንጨርስ ልክ ሩጫችን ሲጠናቀቅ የትኛው ሜዳ ወደፊት እንሮጥ ወደኋላ እንሮጥ ያን ጊዜ ስንሄድ ነው የምናየው። መላእክተ ጽልመት መጥተው የራሳቸውን የአጋንንት ዘፈን የአጋንንት ዝማሬ እየጮሁ ነፍሳችን በጣር በጋር በግድ ወጣ የሰውንም ሄዱ ከሆነ ወደኋላ ስንሮጥ ከርመናል ማለት ነው። ወደፊት የመሮጣችን ሮጠን ሪባኑን ቆርጠን የጽድቅ አክሊል የምንቀበል ከሆነ ደግሞ መላእክተ ብርሃን መጥተው በዝማሬ በስብሐተ እግዚአብሔር ነፍሳችን በጎ መዓዛ እየሸተታት ደስ እያላት ትሄዳለች። ስለዚህ የኛ ሕይወት የትኛው ላይ ናት አለ? ማን ነው የሚወስዳት የኛን ነፍስ? ያን ጊዜ በእግዚአብሔር ቀን መልአከ ሞት ሲመጣ ኒያይት ከሰታዊ ስልጣን ጋር ስራዎች በሙሉ ይገለጣሉ። ወታገብ ምድረ ማኅፀንታ ያን ጊዜ ነፍስ በሙሉ አደራዋን ትመልሳለች። የሰው ልጆችን በሙሉ ሰብስባ ታቆማለች። ያን ጊዜ ድሃ፣ ያን ጊዜ ባለጠጋ፣ ያን ጊዜ ቀይ፣ ያን ጊዜ ጥቁር፣ ያን ጊዜ ረጅምና አጭር፣ ያን ጊዜ ታላቅና ታናሽ የለም። ያን ጊዜ ንጉሥ ሰራዊት ብሎ ነገር የለም። ሁሉም እኩል ነው። ያን ጊዜ ሁሉ እኩል በእግዚአብሔር ፊት ይቆማል። ፍትርት ይሰጣል። ያን ጊዜ በቀኝ የሚቆሙትንም በግራ የሚቆሙትንም ስራቸው ራሱ ይመድባቸዋል። ስለዚህ እነዚያ ትኩስ በድን የሆኑት ወዲያው ተነስተው በሦስተኛው ድባተ ከርም ይቆማሉ። ያን ጊዜ የምንቆመው በየትኛው በኩል ነው? ይህና የእናንተ መቆሚያ የቱ ጋር ይሆን? ብዙ ጊዜ ቅዳሴ ላይ በተለይ እናቶች ይህን የመቆሚያ ነው ትጣላላችኋል። ይህ የኔ ነው እዚህ ጋር የዘሮ ገሊት አሉ ትባባላላችሁ አይደል? የእግዚአብሔር ቀን የት ይሆን መቆሚያችሁ? በቀኝ የሆኑ ነገር መቼም ይህንን ነገር አያስፈልግም። በእርግጠኝነት እንዳልኳችሁ እጸድቃለሁ ብለን ጄታ እናደርግም አንወስንም አንደመድምም እንጂ እንደምንኮንና እንደምንጸድቅ ግን መገመት አያቅተንም። ሕግጋቱን በሙሉ ከጠበቅን ትእዛዛቱን ጠብቀን በእምነት ከፈጸምናቸው ቢያንስ የምንጠባበቀው ምሕረቱን ነው። ከእኛ ቢጠበቀውን ሞክረናል። ሰሞኑን እየሞከርኩ ነው እያልን አይደል እኮ ሞክረናል ማለት እኮ ነው። የጽድቅ ስራዎችን አቅማችን በፈቀደው ልክ ልንበላ ከተቀለልነው ላይ ግማሹን አጉርሰናል። ለነገ ካልነው ላይ ግማሹን ሰጥተናል። ከለበስነው ላይ አንደኛውን አካፍለናል። መጠለያ ለሌላቸው መጠለያ ሆነናል። የወደቁትን አንስተናል። ቀን የጎደለባቸውን መልካም ቀን ሆነንላቸዋል። ቀን ለጨለመባቸው ብርሃን ሆነናቸዋል። ይህንን አድርገን ከሆነ በእርግጠኝነት ቢያንስ እንደው በቀኝ በኩል የመቆም ተስፋ እንዳለን እርግጠኞች እንሆናለን። ከዚያ በኋላ ምን እንደሚያደርገን የራሱ ጉዳይ ነው። ግን በቀኝ እንቆማለን የሚል ተስፋ ላይ ነው ቢያንስ የምንኖረው። ከነዚህ በተቃራኒው ከኖርን ደግሞ
አንዳንዴ በሌሉበት ተባራሪ ጥይት እንደሚያነሳቸው ወይም ተባራሪ በረከት እንደሚነካቸው ሰዎች ተባራሪ በረከት ነክቶን ወደ ገነት መግባት ካልቻልን በቀር አይቻልም። ምናልባት ገነት የተዘጋጀችው ሽፍቶች እንዲገቡ እንዲረጋጉባት የአመክሮ ጊዜ እንድትሆን እንዲጽናኑባት ነው። ነገር ግን ምን አይነት ሽፍቶች? በደላቸውን ያመኑ ኃጢአታቸውን የተናዘዙ አዎ በደለኛ ነኝ፣ አዎ ሌባ ነኝ፣ አዎ ኃጢአተኛ ነኝ፣ እግዚአብሔር ሆይ ይቅር በለኝ ብለው ከንስሐ አባታቸው ጋር ተነጋግረው በፈቃደ እግዚአብሔር በምክረ ካህን የሚኖሩ እነዚህ ወጣ ገባ እያሉ የሚኖሩ አንድ ሲያጠፉ ሌላ ጊዜ ሲመለሱ፣ አንድ ጊዜ ሲወድቁ ሌላ ጊዜ ሲነሱ እግረ መንገድ እንደተነሱ እድል ገጥሟቸው መልአከ ሞት የመጣላቸው እንደነ በላዔ ሰብእ እንደነ ፈያታዊ ዘየማን ያሉ እንደነኚህ አይነት ሰዎች ሊገቡ ይችላሉ። ከዚያ ውጭ ግን ቋሚ ሌባ ገነት አይገባም። ቋሚ ሽፍታ ገነት አይገባም። ቤተ መቅደስ ገብቶ ሊቀድስ ይችላል። ቤተ መቅደስ ቋሚ ሆኖ ሊያገለግል ይችል ይሆናል። ቋሚ ሌባ፣ ቋሚ ወንበዴ ምናልባት መሪ ሊሆን ይችላል። ቤተክርስቲያኒቱ ውስጥ አዛዥ ናዛዥ ሊሆን ይችላል። ገነት ውስጥ ግን የመግባት እድል የለውም። ምክንያቱም ነው የመውደቅ የመነሳትን ተስፋ የለውም። በቃ ቀጥ እንዳለ ነው። ስለዚህ ክርስቲያኖች ቋሚ በደለኛ ነን ወይስ እንዲያው ትዝ ሲለን መልሰን ደንግጠን ንስሐ የምንገባ? ዓለም ስታሸንፈን እንቅፋቱ በሰናክሉ ሲጥለን መልሰን የምንወድቅ ምን አይነት ሰዎች ምን የት ላይ ነን? አንድ ጊዜ ስራዎች ይዘረጋሉ አለ የሰጣን ማለት በእያንዳንዳችን ላይ ይጻፋል ማለት አይደለም፣ ይነበባል አይደለም። ራሱ ብዙ ነው የሚደረደረን። ይገርማቸዋል። ስራችን አስተናባሪ መላክ ራሱ ወደ ቀኝ ወደ ግራ የሚል የለም። አሁን ወደ ተበለ ቦታ ስንሄድ ልንቆርብ ስንመጣ ሕፃናት በዚህ እንትን በዚህ ወዘተ የሚሉ ዲያቆናት ይኖራል። ያን ጊዜ የለም። እልፍ አእላፋት መላእክት አሉ፣ ግን አያስተናብሩ። ያን ጊዜ ያስራላቸው ሰማያትና ምድር በመባረክ ይታረሳሉ። ዓለም እንዳልነበረች ትሆናለች። ከአልቃሽ ብዛት የተነሳ እንባ እንደ ክረምት ጎርፍ ይወርዳል። እናት የልጇን ጩኸት አትሰማ። ያን ጊዜ እናት የልጇን ጩኸት የማትሰማበት ክፉ ዘመን፣ ክፉ ቀን፣ ክፉ ሰዓት ይመጣል። የማምለጥ ሰዓት ነው። ሮጦ የማምለጥ ሰዓት ነው። ያ ሰዓት ማንም የማንን ለቅሶ አይሰማም። ከእናት በላይ ርኅሩህ የለም አይደለም። ያን ጊዜ ግን እማዬ ስትባል አትሰማም። ምክንያቱም አትችልም። ማምለጥ ከቻለን ወይ ወደ ገነት ወይ ወደ ሲኦል ናት። ሲኦልም ከሆነ ስለ ራሷ ነው የምታለቅስ። ገነትም ከሆነ ደግሞ ያለችበት ቦታ ልክ አባታችን አብርሃም እንደተናገረው ትልቅ ገደል አለ ማለት አይቻልም። ስለዚህ ያን ጊዜ ምን እንላታለን? ርኅሩህ የምንላት፣ የዋህ የምንላት፣ ደግ የምንላት እየራባት ወዷን በመቀነት ደግፋ ልጆቼ ይሁኑ የምትል እናት እንኳን መድረስ በማትችልበት በዚያ ሰዓት ለነፍሳችን ምን እንላታለን? ምን ተንብላ ለነፍስ? እናም ይህንን እያስተማራቸው ታዲያ ምን እናድርግ? ታዲያ ምን ይሻላል? ምን ብንሆን ነው ከዚህ የምናመልጠው? ሲል ዘወፃ ውስጥ ናይስ ይረድ ያን ጊዜ ወደ ሰገነት የወጣ እንዳይወርድ አላቸው። ያን ጊዜ ጉዞ ወደፊት የጀመረው ወደኋላ እንዳይመለስ ወደ ሰገነት የወጣ ለማዕረገ ክህነት የበቃ ሀብተ ክህነት ማዕረገ ክህነቱን ለማጣት አይውረድ። ክህነት የሚያሳጡ ብዙ ነገሮች አሉ። ወደ እነዚያ ወደ ተናቁት ወደ ረከሱት ነገሮች አይውረድ። ወደ ህዝባዊነት ወደ ምዕመንነት አይውረድ። ይህ ትልቁ ማዕረግ ነውና በ40 በ80 ቀን ከሀብተ መንፈስ ቅዱስ የተቀበለ ከሥላሴ ልጅነትን ያገኘ እርሱ ወደ የአማኒነት ወደ ከሃዲነት አይሻገር አይውረድ። ከደረጃ መውረድ ነውና ክብርን ማጣት ከእግዚአብሔር መለየት ነውና ይህ እንዳይገጥማችሁ ጸልዩ፣ ትጉ ጸልዩ ከመ ይትባኡ ውስተ መንሱት። ይህ አይነት ፈተና የመውረድ የመዝቀጥ ፈተና እንዳያጋጥማችሁ ትጉና ጸልዩ። የማነስ የመቀንጨር ዘመን እንዳይሆን ከፍ ብለው በጸጋ ተሽለው ይመክራሉ ስንነባ ተመክረን እንኳን ማንሰማ እንዳንሆን ወይ መምሬ ገሌ እኮ ተመክረው አይሰሙም እንዳንባል ወይ አቶ ገሌ እኮ እድሜው ነው እንጂ ሕፃን እኮ ነው አይሰማም እኮ እንዳንባል ወይዘሮ ገሊት እኮ ቤተክርስቲያን ትመላለሳለች እንጂ ልብሷ ነው የሚመላለስ ነፍሷ እኮ የለም እንዳንባል
እንዳንቀነጭር እንዳንወርድ ተግተን እንጸልይ፣ ወደ እግዚአብሔር እናልቅስ። ያን ቀን ያሳልፈን ዘንድ አብያ ያጽናም አንቱ ኃይል ለነዚያ ለተመረጡት፣ ለነዚያ ለበጎቹ፣ ለነዚያ ለመልካሞቹ፣ ለነዚያ ለኃያላኑ በእግዚአብሔር ፊት ሞገስ ላላቸው በሞገስ ለሚቆሙት በእግዚአብሔር ዘንድ ተወዳጆች ለሆኑት ኑ ወደ አባታችሁ መንግሥት ወደሚባሉት ወደ እነዚያ እንዲያደርገ እግዚአብሔር ወደሚወዳቸው እግዚአብሔር ወደሚመርጣቸው ወደ እነርሱ እንድንጠጋ ወደዚያ ማዕረግ ከፍ እንድንል ለዚያ ማዕረግ የሚበቁ ምን አይነት ሰዎች ናቸው የሚለውን ቅዳሴውን ሲያጠቃልል ቅድም ሰምታችሁታል አይደል? ሊቁ ካህኑ በቅዳሴው ሲያነቡ ያን ጊዜ ወደ ተቀደሰው ተራራ ወደ መቅደሱ ማን ይገባል? በእግዚአብሔር ፊት በመንበሩ ፊት በታቦቱ ፊት ማን ይቆማል? እግዚአብሔርን ማነጋገር አባቴ ሆይ አምላኬ ሆይ ብሎ በድፍረት ስሙን መጥራት የሚችል ማን ነው ሲል ዘንጹሕ ልቡ ወንጹሕ እደዊሁ፣ ልቡ ንጹሕ፣ እጁ ንጹሕ፣ እግሩ ንጹሕ የሆነለት በልቡ ምንም አይነት ሸፍጥ፣ ምንም አይነት ክፋት፣ ምንም አይነት ተንኮል የሌለበት ልቡናው ከክፋት የጸዳ ልቡ ከብሔርተኝነት የጸዳ ልክ እንደ አንደበቱ ልክ እንደ ልብሱ ልቡ ንጹሕ የሆነለት እጁ ንጹሕ የሆነ የትኛውም የክፋት ስምምነት ላይ የማይፈርድ የትኛውንም ክፋት ለማከናወን እጆቹ የማይዘረጉ ከምጽዋት ከንባብ ከጸሎት ውጪ የወደቀን ከማንሳት ከመደገፍ ውጪ የቆመን ለመጣል እጆቹ የማይዘረጉ እግሮቹ ወደ ኃጢአት ቦታ የማይሄዱ ዘንጹሕ ልቡ ንጹሕ ደግሞ ዘነሳ ከንቶ በላይ ለቢጾ ዘጓይሎ በልሳኑ ዘገብረኩ የዲበ ቢጹ እያለ ይቀጥላል። ባልንጀራው ላይ ክፉ ነገር የማያደርግ በአንደበቱ የማይሸነግል የማይወደውን ሰው እወድሃለሁ የማይል የሚወዱት ሰው ሲያሞት ይመጣል አንተ እንዲህ የምትገርም ሰው ነህ የማይል ይድፋው እያለን እያማንን ቆይና ልክ ሲመጣ በፈገግታ ይቀፍ እናደርገዋለን። እንዲህ አይነት ባህል ያልሆነ ሰው እሱ በእግዚአብሔር መንግሥት የከበረ ነው። እንዲህ አይነት ሰው እሱ በእግዚአብሔር ቤት የተወደደ ነው። እሱ በቤተ መቅደሱ ቆሞ በልበ ሙሉነት ማገልገል ይችላል። እግዚአብሔር አባቴ ብሎ መናገር ይችላል። እግዚአብሔር አምላኬ ብሎ በልበ ሙሉነት መናገር በድፍረት ማውራት ይችላል። በእግዚአብሔር ፊት በድፍረት መዘመር ይችላል። ድፍረቱ ከእግዚአብሔር እንጂ ከምድራዊ ኃይል ስላልሆነ፣ ጥበቡ ከእግዚአብሔር ስለሆነ፣ እውቀቱ ከእግዚአብሔር ስለሆነ በዚህ ያን ጊዜ እንተንብላ ለነፍስ ነፍሳችንን ምን እንላታለን? እግዚአብሔር ሲመጣ ለሽልማት ነው የሚመጣው። እግዚአብሔር ለማጥፋት አይመጣም። እግዚአብሔር ሽልማት ሊሰጥ ሰዎችን በሙሉ በሰሩት ልክ ደሞዝ ሊከፍል ነው የሚመጣው። እና የትኛው ደሞዝ ነው ለኛ? የተቆራረጠ ሌት ካመርና አብሰንት ያለበት ይሄ ምንድነው? አርፋጅና ቀሪ ያለበት ወይስ ደግሞ የተሟላ ደሞዝ ከነቦነሱ? ቢሊዮን ቢሰጠን ያን ጊዜ ለነፍሳችን ነው። ቢሊዮን የምንቀበል እናቶች ምን አይነት ደሞዝ ቢሰጠን ይመስላችኋል? ሰው ቢሆን እንከሳለን። አዎ እሱ እኔን ስለማይወደኝ ነው እንጂ እኮ ከነገሌ ባሰ ቀርቻ አይደለም እንላለን። ከነገሌ ባሰ እኮ አጥፍቻ አይደለም እንትን ብሔር ስለሆንኩ እንትን መንደር ስለሆንኩ ነው እንጂ እንላለን። እኛም ወደ ቤተክርስቲያኑ እንደዚያው ይሄ በሽታ አለ። እንትን መንደር እንትን ሰፈር የበጠበጠንም እሱ ነው። እዚያ ግን እንትን መንደር እንትን ብሔር የለም። እዚያ ወንዝ የለም፣ እዚያ ጋራ የለም፣ እዚያ ሸለቆ የለም፣ እዚያ ትንሽ የለም፣ እዚያ ትልቅ የለም፣ እዚያ ፊቱን አይቶ የሚያዳሉለት ሰው የለም። ዳኛው እውነተኛ ነው። ዳኛው የሚያንሰው ነገር ኖሮ ጉባኤ ይሰጠው የጎደለ ኖሮ በጉድለቱ አይመጣበት። ዳኛው ሙገሳ ፈልጎ ሹመት ፈልጎ እርሶ የተከበሩ መልካም ሰው ነው ታይባል። መጀመሪያውኑ ክቡር ነው፣ ልዑል ነው፣ ንዑድ ነው፣ ምስጉን ነው። ያኛው ዳኛ ልዩ ነው። አወዳሽ አይፈልግም፣ አጎብዳጅ አሸርጋጅ አይፈልግም፣ ስጦታ መማለጃ አይፈልግም። ስለዚህ ያን ጊዜ ምን እንላታለን? ነፍሳችን ስራዎቻቸውን ሲገለጡ ይህ እያንዳንዳቸውን ስራ ሲገለጥ በነፃነት መቆም የሚችል ያን ጊዜ ማን ነው? አያደርገውና አሁን እዚህ ስራችን ተገልጦ ቆሙ ብንባል እንችላለን? አያደርገው። ደግ ነው፣ ደግነቱ እሱ ደግ ነው፣ አላደረገብንም እንጂ እዚህ ግቢ ውስጥ ማንኛችንን ቆም ነበር። እናንተም እርግጠኛ ነኝ
የሚያቆም ያን ያህል የሚያመጻድቅ የተሻለ ስራ አይኖራችሁ። እኔ ደግሞ የባሰ ነው ሆኖ ግን ደግ ነው እናንተንም እንዲያሳምሮ ወደረገ ንጹሃን አስመስሉ እኔንም ንጹህ አስመስሉ አቆም። ያን ጊዜ ግን እንደዛ የለም። ያን ጊዜ መሸፈን የለም። ያን ጊዜ ገበና መሸፈን የለም። ያን ጊዜ ከባቴ አበሳነቱ ይቀራል። ያን ጊዜ ለፍርድ ነው የሚመጣው። ትላንት ዋጋ ሊሆን ስለመጣ የሁሉን በደል ሸፈነ። አባ ሥራይ ሎሙ አለ። አባቶ ባለማወቅ የሚያደርጋሉና ይቅር በላቸው አለ። ለምድራዊ ስልጣን ለመገፋፋት የተከተሉትን ሁሉ ሐዋርያት ብሎ አጸደቀ። መጨረሻ ጸንተው እስኪቆሙ ድረስ የተከፈለ ልብ ነበረ። ያን ሁሉ ግን ሸፍኖ ችሏቸው አለፈ። መጨረሻም ጽኑዓን ብርቶች አደረጋቸው። ነገ ግን እንደዚህ አይደለም። ነገ ከነስንፍናው እየተልፈሰፈሰ ልቁም ልውደቅ የሚል አይኖርም። ወይ የቆመ ወይ የወደቀ ነው የሚኖረው። ወይ ገነት ወይ ሲኦል ነው የሚገባው። ሁለቱም በረንዳ የላቸው። ታዲያ የትዮን መግቢያችን እግዚአብሔር ልጆች ያስፈራራችሁ አይደለም? ይሄ እውነተኛ ክርስቲያን የሚጠብቀው በጣም የሚጓጓለት ቀን ነው። እንዲህ አይነቱ ቀን የምንጓጓለት ነው መሆን ያለበት። ተዘጋጅተን ይመጣ ይሆን ምን አለ ባያሳልፈው ይህን ቀን የምንለው ሰሞኑን አላያችሁ? እኛ አንብበን የምንሰብከው በሕይወቱ ሰብኮ የሸኘነውን ወንድማችን እናላያችሁ? ምድር በሙሉ ሰማይ እንኳን ቀኑን ሙሉ ሲያነባለት እኛ እንኳን ኃጥአን ስናለቅስለት አላያችሁ? ታዲያ እንዲያሆነን ብንሄድ እኮ በጉጉት የምንጠብቀው እንዲያው እሑድ ዛሬውኑ ከሰዓት እንኳን ባይቆይና መጥቶ ቢሰበስበን የሚያስብልለት እኮ ነው። የሚፈራ ሌባ ነው። ብዙ ጊዜ አስከባሪ ባጠገቡ ሲያልፈው ገቡ የሚንቀጠቀጥ እኮ ሌባ ብቻ ነው። ጤነኛ ሰው ነገባው ቁጭ ብሎ የሚያሳልፈው ምናልባት ለሚሊተሪው ለልብሱ ክብር ሲል ቆሞ ያሳልፋል። ይሄ ሰውዬ ሀገሩን ወክሎ ስለሚሄድ። ከዛ ውጭ ግን ችግር አለብኝ ብሎ ገቡ አይንቀጠቀጥም። ጤነኛ ነዋ። እግዚአብሔርም ሲመጣ ልክ እንደዚያው ክርስቲያን አይንቀጠቀጥም። ክርስቲያን ወገቡ ከጤና አይቆርጥም። እግዚአብሔር መጣ ተመስገን ሊሰበስበኝ ነው ነው የሚል የሰሩ እንዲያኮን ያሉ መሄድ ከመናፍቃቸው ከመጓጓታቸው የተነሳ ልሄድ በዚያም ከክርስቶስ ጋር ልኖር ናፍቃለሁ አይደለም። ለምን ሲባል የጽድቅ አክሊል ተዘጋጅቶልኛልና። ስለዚህ ታዲያ እኛስ እንዴት ነው? አክሊሉ ይኖር ይሆን? ተዘጋጅቶልን ይሆን? ለአክሊል የበቃንን እርስ በርስ አንገፋፋም ይሆን? በቅቶናል ጠግበናል ብዬ አስባለሁ። የእንትን ሰፈር እየተባባሉ መበላላት ነው። አሁንም እንደቀጠለ ነው ዘመቻው። አብረው የኖሩ እናትና አባቶች፣ አብረው የኖሩ አሮጊቶች የእንትን ሰፈር እየተባባልን እዚህ ይላችኋል። አለፍነው እኮ ያቀን ታለፈ። ትዝብት ግን አተረፈ። ታሪክ ግን ጻፍ። ድጋሚ ያን ታሪክ እንደግመው ይሆን ወይስ ከልባችን አውጥተን እርግሁን ከዚህ በኋላ ብለን ይሆን? እግዚአብሔር ልጆች በክርስትና ውስጥ መንደር የለም። በክርስትና ውስጥ ማግለል ብሎ ነገር የለም። በሃይማኖት የማይመስሉን ሰዎች እንኳን እኛን ናቸው እንጂ ከኛ ውጭ አይደሉም። እንደኛ ሰዎች ናቸው። ሃይማኖታቸው ጉዳይ ሰው ሲሄዱ ወይ በግራ ወይ በቀኝ ሆነው የሚከፈለውን ያገኙታል። እንደ ሰውነት ግን ሰዎች ናቸው፣ ዘመዶቻችን ናቸው። የትኛውንም አምልኮ ይቀጥሉ፣ በየትኛውም ሕይወት ውስጥ ይኖሩ፣ በጋብቻ ከመጣመር የዘለለ ሌላውን በሙሉ ግን አብረን እንዳንኖር የሚከለክል የለም። ባዕድ አምልኳቸውን ከመካፈል ባዕድ የሆነ የጦር ስርዓታቸውን ከመካፈል የዘለለ ሌላውን ሕይወት ግን እንዳንኖር የሚከለክል ነገር የለም። ታዲያ እኛ ግን አልፈን ተርፈን ክርስቲያኑ እርስ በርስ ብንገፋፋ ከሆነ እግዚአብሔር የሚያጣላው ቀን ይሄ ነው። እንዳልኳችሁ ትርፋማ ክርስቲያኖች ከሆንን ግን እግዚአብሔር የሚያስታርቀው ስብስብ ብለን እፎይ የምንልበት እንትን ተወደደ እንትና ወረሩ የሌለበት ሁሉ የተረጋጋ ሁሉ የሰከነበት ከተማ ልዩ የሆነ በእግዚአብሔር እጅ የተሰራ ጠባብ አይደለ ጠበበኝ ገባኝ የማንባባልበት ልዩ ዓለም ያለን ሰዎች ነንና ያንን ዕለት ለመጠበቅ ነው ዛሬ እዚህ ቅድስና ስፍራ የተሰባሰብነው። ወይም ያንን ዕለት ለማሰብ ነው። ዛሬም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል። የሁሉም ሰው የዓለም በሙሉ ለተመጻት እንኳን ዛሬ ባይሆን እዚህ ውስጥ የተወሰኑ ሰዎች ለተመጻታችን ግን ዛሬ ሊሆን ይችላል። ቤት ሳንገባ መንገድ ላይ አቶ እገሌ ያረፉ፣ ወይዘሮ እገሌ ታረፉ፣ መመሌ እገሌ ያረፉ እንባል እንችላለን።
ወይ ቤት ገብተን ገና ልክ ልብስ እንደቀየርን ልንጠራ እንችላለን። ዕለተ ምጽአታችን ያለ ነው። ስለዚህ ዕለተ ምጽአት ከመምጣቱ በፊት ራሳችንን እናዘጋጅ ለማለት ነው። በነበረን ጊዜ የመከረን የገሰጸን ያስተማረን አምላካችንና አባታችን እግዚአብሔር ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። ይቆያል።